ሰላሚከሙ ለሰማዕታቱ ይረሴነ ለዋን መስማውን ይበርካሮን የለቀ ቅዱስ ወዘሮ ተንበለ ቅዱሳን
ማቴዎስ የማቴዎስ ወንጌል ምዕራፍ 9 ከቁጥር 26 ኢየሱስ ከዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው የጮሁ ተከተሉት። ወደ ቤት በገባ ጊዜ ዕውሮቹ ወደ እርሱ ቀርበው ኢየሱስም ይህንን ማድረግ እንድችል ታምናለህን አለው። አዎን ጌታዬ ሆይ አለው። በዛን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሰ፣ ዓይኖቻቸውም ተከፈቱ። ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነርሱ ግን ወጥተው በዛ ሀገር ሁሉ ስለ እርሱ አወሩ። እነርሱም ሲወጡ እነሆ ጋኔን ያደረበት ድዳ ሰው ወደ እርሱ አመጡ። ጋኔኑም ካወጣቸው በኋላ ዲዳው ተናገረ። ሕዝቡም ሁሉ እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ኢየሱስም በምኩራቦቻቸው እያስተማረ የመንግሥትን ወንጌል እየሰበከ በሕዝብ ያለውን ደዌና ሕማም ሁሉ እየፈወሰ በከተሞቻቸውና በመንደሮቻቸው ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። በዛን ጊዜ ደቀ መዛሙርቱን መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ለምኑ አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ሃሌሉያ በአራት ማዕዘን እንዞራለን። ሁላችሁም መስቀሉና ወንጌል ወዳለበት ባላችሁበት እየዞራችሁ ትከታተላላችሁ። ሕፃናቱ አብረው ይዘምራሉ። እስመ ዋካየኪ ወብርሃነ እስመ ዋካየኪ ወብርሃነ እስመ ዋካየኪ
የማርቆስ ወንጌል ምዕራፍ 11 ቁጥር 1 ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ወደ ቤታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለት ልኮ በፊታችሁ ወዳለች መንደር ወዲያ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠባት ውርጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ብላችሁ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል፣ ወዲያውም ደግሞ እንደዚህ ይወስደዋል በሉት አላቸው። ሄዱ። ውርንጫዋንም በመንገድ መተላለፊያ ተረኪኖች ታስሮ አገኙት፣ ፈቱትም። ከዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው አሏቸው። እነርሱ ኢየሱስ እንዳዘዘ አሏቸው። ተዋቸው። ውርንጫውንም ወደ ኢየሱስ አመጡ። ልብሳቸውንም በላዩ ጣሉ፣ ተቀመጡበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠል እየቆረጡ ያለቅሱ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የሚመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮኹ ነበረ። ኢየሱስ ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎ ሁሉም ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12 ጋር ወደ ቤታንያ ወጣ። ከኦሪትና ከነቢያት አንዷ ቃል ከምትል ሰማይና ምድር ያልተቀመጠ ለጌታ ለደቀ መዛሙርቱ ሃሌሉያ
ባሮክ ዘወንጌል ሉቃስ ረዱ ሐዋርያው ለክብረ መንግሥቱ ተስፋዬ ስካሪያ ለዓለም ዓለም አሜን። ሉቃስ ወንጌል ምዕራፍ 19 ቁጥር 28 ይህንን ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርጫ ታስሮ ታገኛላችሁ፣ ፈታችሁ አምጡት። ማንም ስለምን ትፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትን ሂደው እንዳላቸው አገኙ። እነርሱም ውርጫውን ሲፈቱ ጌቶቹ ስለምን ትፈታላችሁ አላቸው። እነርሱም ለጌታ ያስፈልገዋል አሉት። ወደ ኢየሱስም አመጡት። በውርጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነፉ ነበር። ወደ ደብረ ዘይትም ቁልቁለት አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉ። ከሕዝቡ መካከል ከፈሪሳውያን አንዱ መጥቶይ ደቀ መዛሙርትን ገሥጻቸው አሉ። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ክብሯን ይሰብሩብሻል፣ ይከቡሻልን፣ በየበኩሉ ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ዘንድ እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለትም በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች ሕዝቡም ታላላቆቹ የሚገሉት ይፈልጉ ነበር፣ የሚያደርጉበትንም አጡ። ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና። ከኦሪትና ከነቢያት አንዷ ቃል ከመሳት ሰማይና ምድር ቢያልፍ ይቀዳል አለ ጌታ ለደቀ መዛሙርቱ። Yeah.
ባረክ ዘወንጌል ዮሐንስ ረዱ ሐዋርያው ለክብረ መንግስቱ ምድር ስባይ እስካርያም ለዓለም ዓለም አሜን። ዮሐንስ ወንጌል ምዕራፍ 12 ከቁጥር 12 በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያ ጊዜ ይህ ስለ እርሱ እንደተጻፈ ይህም እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበረ። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው ሃሌሉያ ሃሌሉያ ባረኮ ያዕቆብ ለይሁዳ ወልዱ ወይቤሎ አሎ ንጉሥ ዘይወስእ እምኔከ ዘያጽእ በወይን ልብሶ ወበደመ አስካል ሰንጉኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና ዘያጽእ በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና ሆሳዕና በአርያም ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም ይብሉ ሆሳዕና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ዲያቆናት፣ ምዕመናን፣ ዘማሪያን በክርስቶስ ፍጹም ሰላም እንደምን አደራችሁ? እንኳን አደረሳችሁ። አምላካችን ሁላችሁም አመስግኑበት። ተባረከ በጭብጨባ በእልልታ የመጣው አምላካችን ነው። የመጣው እግዚአብሔር ነው። የመጣው ኢየሱስ ክርስቶስ ነው። ወደኛ ፈልጎ የመጣው በቁመተ ሥጋ ሰው የሆነው ያዳነን በደላችን የደመሰሰልን መድኃኔዓለም ክርስቶስ ፈልጎ የመጣው እርሱ ነውና በእውነቱ አሁን ቅዱስ ያሬድ
እንደም የቤተክርስቲያናችን መጻሕፍት በሙሉ የሚነግሩን እሱን ነው የኢየሱስ ክርስቶስን መምጣት። ሰዎች ደግሞ ክርስቶስን መምጣት ተከትለው ኃጢአታቸውን በደሙ እንዳጠቡ ዘያጽብ በወይን ልብሶ በደም አስካል ሰንድሮ እያለ እሚተን የሚለው ቅዱስ ያሬድ በኢየሱስ ክርስቶስ በበጉ ደም ነው ወይን የተባለው የኢየሱስ ክርስቶስ ደም ነው። በሱ ደም ኃጢአታቸውን ያጥባሉ ማለት ነው። በደላችን መተላለፋችን በዚህ ምድር ላይ ሰይጣን የሚያሰራውን ነገር ሁሉ ያጥባሉ ማለት ነው። በድጋሜ አምላካችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። በዚህ ሀገር ደግሞ እግዚአብሔር እኛ ለእናንተ እናንተ ለእኛ ሁላችን በጋራ ሰብስቦ እንዲህ እንድናስታውሰው እንዲህ እንድናመልከው እንዲህ እንድናገለግለው እድሜውን ጤናውን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንደምታዩን ብዙ አይደለንም። ይህ አገልግሎት በብዙ መርጌታ በብዙ ካህናት በብዙ ዲያቆናት ታጅቦ የሚገለገል ነው። እኛ ግን ምንችለውን ያክል እግዚአብሔር በምሕረቱ ባለጸጋ ስለሆነ ለሰዓቱም ለሁኔታውም የሚመጥነውን ያክል ነው እያሰብን ያለነው እና እግዚአብሔር ቸርነቱን አብዝቶ ይህንን እድል ስለሰጠን የተመሰገነ ይሁን። ይህን እድል ያላገኙ በተለያየ ሁኔታ በሰው ሰራሽና በተፈጥሮ ችግር ይህንን እድል ያላገኙ ባለማመን በአፋ ሆነው ይህን ያላገኙ አሉ። እኛ ግን በምሕረቱ ባለጸጋ የሆነ እግዚአብሔር ከዛሬ 2017 ዓመት አካባቢ ሲመጣ የነበረው ትኩሱን ታሪክ ነው ዛሬ ቤተክርስቲያን የምታስበው አምልኮ ነው ዛሬ ነው ብለን ነው የምናስበውና እግዚአብሔር ይህንን እድል ስለሰጠን የተመሰገነ ይሁን። ዘማሪያን ያልጨረሳችሁ ዝማሬ ካለ ዘምሩ ልትቀርላችሁ፣ ካልሆነ ደግሞ ሰሞኑን እዚሁ ነው ይዛችኋል። እሺ መርሃ ግብሩ ሰፊ ስለሆነ ከዚህ በኋላም ደግሞ የምናካሄደው የጸሎት መርሃ ግብር ስላለ እስከዚህ አንድ ነው የመጨረሻው ዛሬ ሁላችሁም ጎንበስ ብላችሁ ጸሎተ ንስሐ ልትቀበሉበት ፍትሐት ቤተክርስቲያናችን ታሪክ ዛሬ የመጨረሻው ይሆንና ይህንን የሚቀጥለውን ሳምንት ደግሞ ዜራ ያርገውና ሰው ችግር እንኳን ቢገጥመው ዜሪታ ሳይባል ይታሰባል። የብሉይ ኪዳኑን የኦሪቱን ስርዓት የነበረውን መከራ ለማሰብ ደግሞ ያ መከራ እግዚአብሔር ከሰው ላይ እንዴት እንደሚያስወግድ መከራውን እያሰበች ቤተክርስቲያን ልጆቿን ይዛ ወደ ክርስቶስ የምትሰግድበት የምትጸልይበት ስጋ ለነፍስ የምታስገዛበት ሳምንት ስለሆነ ስርዓት እናደርሳለን። እስከዚያ ዘምሩ። ዛሬ ባለም አብሮና